ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የኔ መሰለ ቆንጆ ዶናት ነው። ትላንትና ቪዲዮን ቆርጬ ለቅ ነበረ። ብዙዎቻችሁ ወዳችሁት አሰራሩን ብላችሁኛል። እሺ ቃል በገባውላችሁ መሰረት ዛሬ አሰራሩን አሳያችኋለሁ ማለት ነው። በጣም ቆንጆ የሆነ ሬስቶራንት የሚያስንቅ ቆንጆ ዶናት እንዴት በቀላሉ ቤታችን ውስጥ እንደምናዘጋጅ አሳያችኋለሁ። እንዲሁም ለተለያየ ፕሮግራም ልደት፣ እንዲሁም ደግሞ ለመሸጥ ብትፈልጉ እንኳን በዚህ መንገድ አዘጋጅታችሁ ለፈለጋችሁት መጠቀም ትችላላችሁ ማለት ነው። በጣም ቆንጆ የሚጣፍጥ የዶናት አሰራር ነው። እንደምትወዱት እርግጠኛ ነኝ። እዚህ ጋር እንግዲህ እንደምትመለከቱት ይህን መሰለ በጣም ሶፍት የሆነቻችን በፍቅር የምንወደውን ዶናት እንደምታዩት እዚህ ጋር ለስላሴው ሶፍት የሆነ እዩት። ጨብጬው እንኳን በኃይል ይዤው ጭብጥ ሰረገው እንኳን ተመልሶ እዛው ቦታ ላይ ነው ማለት ነው። ይሄን የመሰለ ቆንጆ ዶናት የሚያስመሰግን ዶናት እንዴት ማዘጋጀት እንደምንችል አሳያችኋለሁ። ወደ አሰራሩ ከመሄድ በፊት ፕሮፋይል ስር ቢዮ ላይ የዩቲዩብ ቻናሌ ሊንክ አለ። እዛ ላይ በመግባት ጠቃሚ የሆኑ ቪዲዮዎችን ሰርቻለሁ። ገብታችሁ ለማየት ሞክሩ። በዛውም አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እሺ ጓደኞቼ ወደ አሰራሩ እንሄዳለን። እስከ መጨረሻው ተከታተሉኝ። አሰራሩ ስንሄድ 4 ብርጭቆ ፍርኖ ዱቄት ከጨመርኩ በኋላ ግማሽ የሻይ ብርጭቆ ስኳር ጨመርኩኝ። 2 የሾርባ ማንኪያ የፓውደሩን ወተት ጨምሬያለሁ። እንዲሁም ደግሞ ትንሽ ጨው ጨመርኩኝ። እንዲሁም 1 የሾርባ ማንኪያ ፓውደሩን እርሾ ጨመርኩኝና ከዛን ቀላቀልኩኝ ማለት ነው። ከዛን 1 እንቁላል ከፍሪጅ ውጪ ቆየ ጨመርኩኝ። እዚህ ጋር ደግሞ የምትመለከቱት በአረበኛ ልበን ይሉታል፣ በሀገራችን አሬራ የምንለው ነው ማለት ነው። እሱን 1 ብርጭቆ ትጨምራላችሁ። ከዛን 1 ብርጭቆ ለብ ያለ ውሃ እንጨምራለን። በጣም የሞቀ መሆን የለበትም። ከዛን እንደምትመለከቱት እኔ ዛሬ ማቦካው በማሽን ነው። እናንተ ከፈለጋችሁ በእጃችሁ ማቦካት ትችላላችሁ። ከዛን እያየን ውሃ እንጨምራለን ማለት ነው። 1 ብርጭቆ በቂ አይደለም፣ ግን እያየን እንጨምራለን እንዳይቀጥን እንዳይወፍር ማለት ነው። ግማሽ % ካቦካው በኋላ ከዛን እዚህ ጋር ደግሞ 2 የሾርባ ማንኪያ የገበታ ቅቤ እንጨምራለን ማለት ነው። ከፍሪጅ ውጭ ይቆያል። ቢያንስ ለ5 ወይ ለ6 ደቂቃ በደንብ ማቡካት አለባችሁ ማለት ነው። በደንብ ታሽቶ መቡካት አለበት። በኋላ ላይ ሶፍት የሆነ ቆንጆ ዶናት ሆኖ እንዲወጣላችሁ ማለት ነው። ዋናው ነገር አቡካኩ ነው። በእጃችሁ ብታበኩ ከሆነ በደንብ አሽታችሁ አብኩ። መጨረሻ ላይ ጥሩ ውጤት ታገኛላችሁ ማለት ነው። እንደምትመለከቱት እንግዲህ ለ7 ደቂቃ በዚህ መልኩ በማሽን ካቦካው በኋላ ከዛን ውፍረቱ መጠን እንግዲህ እንደምትመለከቱት እንደዚህ ነው። በጣም መጠንከርም የለበትም፣ በጣም ውሃ መሆንም የለበትም ማለት ነው። እንደዚህ ልስልስ ያለ በጣም ስለተቦካ እንደዚህ ነው የሚለጠጠው። በቀላሉ አይበጣጠስም ሊጡ ማለት ነው። በደንብ ቆንጆ ታሽቶ ስለተቦካ ነው ማለት ነው። ከዛም በላስቲክ እንሸፍነውና ለ30 ደቂቃ እናስቀምጣለን። 30 ደቂቃ በኋላ በዚህ መልኩ ቆንጆ ሆኖ ቦክቶልናል ማለት ነው። እንደምትመለከቱት ልክ እንደ ማስቲካ ነው የሚለጠጠው ሊጡ ማለት ነው። ቆንጆ ሆኖ ታሽቶ ስለተቦካ አያችሁት። እና እንግዲህ አሁን እናስተነፍሰዋለን ማለት ነው። ልክ እንደዚህ እንደምትመለከቱት ከውስጡ ንፋሱ እንዲወጣ እንደዚህ እያደረግን እያሸን ከውስጡ ንፋስ እንዲወጣ እናደርጋለን ማለት ነው። ሊጣችን እንግዲህ እንደምትመለከቱት ልክ እንደ ጨርቅ ነው የሚለጠጠው ማለት ነው። እና በጣም ሶፍት ነው፣ ጠንካራ ያለ አይደለም ማለት ነው። ከዛ እንደዚህ ከውስጡ ንፋስ እንዲወጣ ካደረግን በኋላ በመጀመሪያ እንግዲህ የምናደርገው ምንድነው ዱቄት ሳህናችን ላይ እናሰንሳለን። እንደምትመለከቱት ዶናቱን ከቆረጥን በኋላ የምናስቀምጥበት ሳህን ዱቄት ከስር መነስነስ አለብን። እንደዚህ ተለቅ ያለ ሳህን ማዘጋጀት ይኖርብናል ማለት ነው፣ እየቆረጥን የምናደርግበት። ከዛ እዚህ ጋር ደግሞ እንግዲህ ሊጡ ምዳምጥበት ነው። እንደምታዩት እዚህ ዱቄቱን ከነሰነስኩኝ በኋላ እንዳይጣበቅብኝ እዛ ላይ ከዛን ዶናቱንም ትንሽ ሊጡንም ትንሽ ዱቄት ጨምርበትና በዚህ መልኩ ዳምጠዋለሁ። እንግዲህ እንደምታዩት የውፍረቱ መጠን እንደዚህ ነው። ከዚህ መቅጠንም የለበትም መወፈርም የለበትም ማለት ነው። ከዛን እንግዲህ እንደምትመለከቱት በብርጭቆ ነው እንደዚህ እየቆረጥኩ ያለሁት። እንደዚህ ሰፋ ያለ አፉ ሰፋ ያለ ብርጭቆ ካላችሁ መቁረጥ ትችላላችሁ፣ ባላችሁ ነገር መቁረጥ ትችላላችሁ። መሀሉን ደግሞ እዚህ ጋር እንግዲህ የኬክ መስሪያ ነው፣ በሱ ነው የተጠቀምኩት። ከፈለጋችሁ ደግሞ እንደዚህ በጣታችሁ የግድ ሌላ ነገር መጠቀም አይጠበቅባችሁም። እንደዚህ በጣታችሁ ብቻ ውስጥ እንዲህ መሀል ላይ እኩል በኩል መሀል ላይ አድርጋችሁ በቀላሉ ውስጡን መብሳት ትችላላችሁ ማለት ነው። በጣም ቀላል ነው እና የቀረውንም በዚህ መልኩ እናዘጋጃለን። አያችሁ በጣም ቀላል ነው ውስጡ ማለት ነው። እንደዚህ መሀሉን ለመብሳት እኩል መሀል ላይ ጣታችሁን አስገብታችሁ ስታንቀሳቅሱት ይሆናል ማለት ነው። ከዛን ዘይቱን እንግዲህ ማወቅ ያለባችሁ ዋናው ነገር ዘይቱ አጠባበሱ ነው። እሺ ምክንያቱም ዘይታችሁ በጣም ሀይ ከሆነ በጣም ከሞቃቱ ከላይ ብቻ ጠቁሮ ከውስጡ ሊጥ ሊሆንባችሁ ይችላል ማለት ነው። ስለዚህ እሳቱ እንደምትመለከቱት በጣም ሚዲየም ላይ ዝቅተኛ በሆነ እሳት ላይ አድርገን ነው ማብሰል ያለብን።
ዘይቱን በጣም ሳይግል ነው ዶናቱን ማድረግ ያለብን ማለት ነው። መጀመሪያ ግን ዶናቱን ከመጥበሴ በፊት ማወቅ ያለባችሁ ለ5 ደቂቃ ኮፍ እንዲልልኝ ከቆረጥኩኝ በኋላ ማለት ነው። ኮፍ እንዲልልኝ ያስቀምጨዋለሁ። ከዛ በኋላ ነው የጠበስኩት ማለት ነው። ከዛ እንደዚህ ወርቃማ ሲሆንልን ከሳት ላይ ዘይቱን በደንብ አጥለን እናወጣለን በትኩሱ። እዚህ ጋር ደግሞ የነጩን ስኳር ፈጭቼው ነው ማለት ነው። እንግዲህ ነጩን ስኳር ፈጭታችሁ እንደዚህ ፓውደር ሲሆንላችሁ ዶናቱን እንደዚህ በትኩሱ ላይ እንደዚህ እያገላበጣችሁ ስኳሩን እንዲይዝ ታደርጉታላችሁ ማለት ነው። ስኳሩ መጠኑን አለም እንዳይበዛ ከፈለጋችሁ በስሱ ማድረግ ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት በዚህ መልኩ ዙሪያውን ሁሉንም ስኳር እንዲያገኘው አድርጋለሁ ማለት ነው። ይሄን ይመስላል። ካልፈለጋችሁ ያለ ስኳር መጠቀም ትችላላችሁ ወይ በቾኮላት። ሌላውን ደግሞ የቀረውን እዚህ ጋር እንደምትመለከቱት ቾኮላት ውስጥ ነከርኩኝ። በምትወዱት በማንኛውም ቾኮላት ላይ የቾኮላት ሶስ ላይ ማድረግ ትችላላችሁ። ከላይ ደግሞ ኮንደንስ ነው የተጠቀምኩት ከላይ ያደረግኩት ማለት ነው ከቾኮላቱ ላይ። እዚህ ጋር ደግሞ ፒስታሺዮ ሶስ ነው የፒስታሺዮ ሶስ ነው ማለት ነው። የቀደሙ ደግሞ የኮንደንስ ሶስ ነው ከቾኮላቱ ላይ ያደረኩት ማለት ነው ነጩ። እዚህ ጋር እንደምትመለከቱት ፒስታሺዮ በጣም ነው የምወደው፣ በጣም ቆንጆ ቴስት ነው ያለው። እና ደግሞ ቾኮላት እዚህ ጋር ደግሞ እንደምትመለከቱት በስኳር ያዘጋጀሁት። ሌላኛው ደግሞ ከላይ ቾኮላትና ኮንደንስ ነው ያደረኩት ማለት ነው። እናንተ በምትፈልጉት ወይ ደግሞ በምትፈልጉት አይነት ሶስ ማዘጋጀት ትችላላችሁ። ከፈለጋችሁ ደግሞ በስኳር ብቻ ማዘጋጀት ትችላላችሁ። እንዲሁም ያለ ስኳር ያለ ማንኛውም አይነት ሶስ መጠቀም ትችላላችሁ። ዶናቱ እንዲሁ ብቻውን ራሱ በጣም ነው የሚጣፍጠው። እና ይሄን የመሰለ ቆንጆ ዶናት አዘጋጀን ማለት ነው በቀላሉ በቤታችን ውስጥ። እንደምትመለከቱት ይሄን ይመስላል። በጣም ሶፍት የሆነ በብዙዎች ዘንድ የተወደደ በጣም ቆንጆ የዶናት አሰራር ነው ያሳያችሁ። እዩት፣ ይሄን ይመስላል። ለስላሴውን ብቻ እዩልኝ። በጣም ሶፍት ነው፣ በጣም ልስልስ ያለ ነው። ጣሙ ደግሞ በቃ በልታችሁ ጠግባችሁ ሁሉ ማቆም ማትችሉ አይነት ቴስት ነው ያለው። እንደምትመለከቱት ይህን ይመስላል የዛሬው ዶናታችን ማለት ነው። ይኸው እዚህ ጋር ደግሞ ስጨብጠው መልሰው ቦታ ላይ ነው ማለት ነው። እንዲህ ተጨማዶ ምናምን ነገር የሆነ ጭብጥ ብሎ አይቀርም ማለት ነው። ምክንያቱም በጣም ሶፍት ነው፣ ልስልስ ያለ ነው። በጣም ቆንጆ ዶናት ነው። ሁላችሁም በቤታችሁ አዘጋጁ ከልጆቻችሁም ጋር እንዲሁም ደግሞ ከቤተሰቦቻችሁ ጋር ተቋደሱ ላለው። እንዲሁም ለብዙ ፕሮግራም መጠቀም ትችላላችሁ። ለልደት፣ ለተለያየ ፕሮግራም ማለት ነው። እንዲሁም ደግሞ ለንግድም ሊሆን ይችላል ማለት ነው። ለመሸጥ ብትፈልጉ እንኳን ሰርታችሁ መለወጥ ከፈለጋችሁ እንኳን ይሄንን ዶናት ሰርታችሁ መሸጥ ትችላላችሁ ማለት ነው። በጣም በብዙ ሰዎች ዘንድ ተወዳጅ የሆነ የዶናት አሰራር ነው ያሳየኋችሁ። እሺ ጓደኞቼ ከመሰናበቴ በፊት ቢዮ ላይ የዩቲዩብ ቻናል ሊንክ አለ፣ እንዲሁም ስሜ አለ። ሊንኩ ካልከፈተላችሁ በዛ መግባት ትችላላችሁ። ዩቲዩብ ላይ ገብታችሁ አበረታቱኝ። ቲክቶክ ከጀመርኩ በኋላ ዩቲዩብ በጣም ቀዝቅዟል። ብዙ ጊዜ ቪዲዮ መለቀው እዚህ ላይ ስለሆነ እኔ ከቲክቶክ ምንም ማገኘው ጥቅም የለም። ነገር ግን ማቀውን ለሌሎች ላካፍል በማለት ነው ቲክቶክ የከፈትኩት። እናንተ ደግሞ በዩቲዩብ ላይ ገብታችሁ ይህን ስራዬን ከወደዳችሁልኝ ዩቲዩብ ላይ ገብታችሁ አበረታቱኝ። እንተጋገዝላለሁ። ገብታችሁ ቪዲዮን በማየት ከዛም ላይክ፣ ሼር፣ ሰብስክራይብ አድርጎኝ አበረታቱኝ እላለሁ። ባይ ባይ።